ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በሚመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት ምን መለከተው እንግዲህ ትናንትና የሰማነው ብሬኪንግ ኒውስ አለ። አሌክሳንደር አርኖልድ ከሊቨርፑል እንደሚወጣ ይፋ ተደርጓል። በዛ ዙሪያ መነሳት ያለባቸው ነጥቦች ይዤላችሁ መጥቻለሁ። በተጨማሪም ደግሞ ጂሚ ካራጋር በአሌክሳንደር አርኖልድ ከሊቨርፑል መውጣት ዙሪያ የሰጠው አስተያየት አለ። እንደዚሁም ደግሞ ፍሪምፖንግ ሊቨርፑልን መቀላቀል ይፈልጋል እየተባለ ይገኛል። እነዚህን ምን አነሳ ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ እንግዲህ ወደ አስኩላችሁ ጉዳዮች ገባለሁ። በመጀመሪያም ግን የዛሬው ጉዳዮቻችንን ከማንሳታችን በፊት ናት ፊሊፕስን የሚመለከት አንድ ዜና አለ። ይህም ዜና ምንድነው? የደርቢው አሰልጣኝ የሆነው ጆን በደርቢ እንዲቆይልኝ እፈልጋለሁ ብሏል። እንደሚታወቀው እንግዲህ ናት ፊሊፕስ በደርቢ በአንድ አመት በሚቆየው ሰት ውል እዛ እየተጫወተ ይገኛልና በዛም እንግዲህ ጥሩ የሚባል እንቅስቃሴን ያደረገ ይገኛል። ለዛም ነው እንግዲህ የደርቢው አሰልጣኝ የሆነው እዛው እንዲቆይልኝ እፈልጋለሁ ያለው። በሊቨርፑል ቤት እንግዲህ ብዙ የመጮሻ እድል ያገኘ ያልሆነ ተጫዋች ነው። ከዚህ በፊት እንግዲህ በጣም ጥሩ የሚባል ግልጋሎትን ሰጥቷል ለሊቨርፑል። በተለይ ደግሞ በኮቪድ ወቅት ቨርጂል ቫን ዳይክ በተጎዳበት ሰዓት እንግዲህ እሱ ነበር ተከላካይ ሆኖ ሲጫወት የነበርና በዛ ሰዓት እንግዲህ ለሊቨርፑል ጥሩ የሚባል ግልጋሎትን መስጠት ይችላል። ከዛ በኋላ ግን ብዙ የመጮቻ እድል ያገኘ ያልሆነ ተጫዋች ነው። ለዛም ነው በተለያዩ ክለቦች በውሰት እየቆየ ያለውና በዚህ ሰዓት እንግዲህ በደርቢ ነው የሚገኘው። ደርቢም እንግዲህ ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። ምናልባትም ቀጣይ አመት እንግዲህ ከሊቨርፑል ለቆ ወደ ደርቢ የሚገባበት ቻንስ አለው እየተባለ ይገኛል። ዛሬ ወደ ያዝንላችሁ ዘገባ ስንገባ ደግሞ መጀመሪያ ምን መለከተው ጀሬሚ ፍሪምፖንግን የሚመለከተውን ዜና ይሆናል። እንደሚታወቀው እንግዲህ ትሬንት አሌክሳንደር አርኖልድ ከሊቨርፑል እንደሚለቅ በይፋ ተነግሯልና በዛ ቦታ እንግዲህ ሌላ ተጫዋች ማምጣት ያስፈልጋል። በዚህ ሰዓት እንግዲህ ሊቨርፑል በዛ ቦታ ላይ ተፈጥሯዊ ተጫዋች ያለው ብራድሊ ብቻ ነው። ከቀጣይ አመት ጀምሮ እንግዲህ ሌላ ተጫዋች ለማምጣት ይሰራሉ ተብሎ ነው የሚጠበቀውና ከነዚህ ሊመጡ ከሚችሉ ተጫዋቾች መካከለም እንግዲህ አንደኛው ጀሬሚ ፍሪምፖንግ ነው። ከዚህ በፊትም እንግዲህ ስሙ ከሊቨርፑል ጋር ሲያያዝ ነበር። እናም አሁን ላይ በወጡ ዘገባዎች መሰረት እንግዲህ ጀሬሚ ፍሪምፖንግ ወደ ሊቨርፑል መምጣት ይፈልጋል እየተባለ ይገኛል። ይህም የሚሆነው ግን ሊቨርፑሎች እሱን ማስፈረም የሚፈልጉ ከሆነ ብቻ ነው። እንደሚታወቀው በዚህ ሰዓት እንግዲህ ለሊቨርኩሰን ነው እየተጫወተ የሚገኘው። ዣቪ አሎንሶ ነው አሰልጣኙ። ዣቪ አሎንሶ ደግሞ ወደ ሪያል ማድሪድ ሊሄድ የሚችልበት ቻንስ ሰፊ ነው እየተባለ ይገኛል። ምክንያቱም አንቸሎቲ እንግዲህ ዘንድሮ የመጨረሻ ሲዝናቸው ሊሆን ስለሚችል ማለት ነውና ጀሬሚ ፍሪምፖንግም እንግዲህ አሰልጣኙ ተከትሎ ከሊቨርኩሰን ለመውጣት ፍላጎት አለው እየተባለ ይገኛል። ቅድሚያ መዳረሻው ደግሞ ሊሆን የሚችለው ሊቨርፑል ነው እየተባለ ነው የሚገኘው። በርግጥ ሊቨርፑሎች እሱን ያስፈርሙታል የሚለው ነገር በጣም ትልቅ ጥያቄ ነው። ምክንያቱም እንግዲህ ይሄ ተጫዋች ከፉልባክነት ይልቅ ዊንግ ባክ የሚባለው ነገር ነው እሱን የሚያጠቃልለው። ምክንያቱም እንግዲህ በሊቨርኩሰን በሶስት ተከላካይ ነው የሚጫወቱትና ዊንግ ባክ ቦታ ላይ ሲጫወት ተመልክተናል። እንደዚሁም ደግሞ አንዳንድ ጨዋታዎች ላይ ከተመለከተነው ደግሞ ወደፊትም ጠጋ ብሎ በቀኝ ክንፍ ላይ ሲጫወት ተመልክተናልና ሊቨርፑሎች ደግሞ እንደዛ አይነት ተጫዋችን ይመለከታሉ የሚለው ነገር በጣም ትልቅ ጥያቄ ነው። ምክንያቱም በአራት ተከላካይ ነው የሚጫወቱት። ፉል ባክ ነው የሚፈልጉት እንጂ ዊንግ ባክ አይደለም የሚፈልጉትና ምናልባት ፊታቸውን ወደዛ ላይ ያዞሩ ይችላሉ። በርግጥ አንድ ጥሩ ጎኑ ምንድነው? የዚህ ተጫዋች የውል ማፍረሻው በጣም ርካሽ የሚባል ነው። ወደ 35 ሚሊዮን ዩሮ አካባቢ ነው ወይም ደግሞ 28 ሚሊዮን ፓውንድ አካባቢ ነውና ነፃ በሚባል ነገር ነው የሚገኘው ይህ ተጫዋች። በተጨማሪም ጥቅሙ ምንድነው? ምናልባትም የሙሐመድ ሳላህን ቦታ ከቨር ሊያደርግ የሚችል ተጫዋች ነውና ከዚህ አንፃር ከተመለከቱት ሊያስፈርሙ ይችላሉ። ለብራድሊም ረፍት የሚሰጠው ተጫዋች እንደዚሁም ደግሞ ካስፈለገም ለሙሐመድ ሳላህም እንግዲህ ተተኪ መሆን የሚችል ተጫዋች ነው። እየቀየረው አንዳንድ ጨዋታዎችን ማድረግ የሚችል ተጫዋች ስለሆነ በዛም ምክንያት ምናልባት ይህንን ተጫዋች ሊያተኩሩበት ይችላሉ። ነገር ግን ደግሞ ትክክለኛ ፉልባክ እንፈልጋለን ካሉ ግን ፊታቸውን ወደሱ የሚያዞሩ አይመስለኝም። ሌሎች አማራጮችን ሊመለከቱ የሚችሉበት ሁኔታ አለ። ከዚህ በፊትም እንግዲህ ስማቸው ከተለያዩ ተጫዋቾች ጋር ሲያያዝ ነበር። የሆነ ሰዓት ላይ እንግዲህ ምናልባት አርኖልድ ቢወጣ እዚህ ቦታ ላይ ማንን ሊያስፈርሙ ይችላሉ የሚል አንድ ፕሮግራም ሰርቼላችሁ ነበር። እዛ ላይ እንግዲህ የተለያዩ ተጫዋቾችን ስንመለከት ነበር። ከዚህም በኋላም እንግዲህ የተለያዩ መረጃዎች መውጣታቸው አይቀርም። ሊቨርፑል ከማን ጋር ስማቸው እየተያዘ ነው፣ ማንን ሊያመጡ ይችላሉ፣ የሱን ቦታ ሊተኩ የሚሉ መረጃዎች መውጣታቸው ስለማይቀር እነዛን ደግሞ አንድ ላይ ሰብሰብ አድርገን ደግሞ ይዤላችሁ የምመጣ ይሆናል። በቀጣይነት የምንመለከተው ደግሞ ጂሚ ካራጋር የሰጠውን አስተያየት ይሆናል። ጂሚ ካራጋር እንግዲህ የቀድሞ የሊቨርፑል ተጫዋች በትሬንት አሌክሳንደር አርኖልድ መልቀቅ ዙሪያ የሰጠው አስተያየት አለ። በዚህ በሰጠው አስተያየት እንግዲህ ምንድነው ያለው? የተለያዩ ደጋፊዎች ከሊቨርፑል ውጪ ያሉ እንደዚሁም ፐንዴቶች የተለያዩ ሰዎች ሊቨርፑልን የማይደግፉ እንግዲህ የተለያየ አስተያየትን እየሰጡ ይገኛሉ። እኛ እንዴት አድርገን ፊልም ማድረግ እንዳለብን ወይም ደግሞ ምን አይነት ስሜት መሰማት እንዳለብን የሚነግሩናሉ። ይሄም ትክክል አይደለም። ምክንያቱም እኛንን የሊቨርፑል ደጋፊዎች እንደ ሊቨርፑል ደጋፊነታችን ደግሞ እኛ የሚሰማንን ነገር ማንም ሰው ሊነግረን አይችልም። የፈለግነውን አይነት ፊሊንግ ሊኖረን ይችላል። በሱ በመውጣቱ ደስተኛ ልንሆን እንችላለን።
በጣም ልንናደድ እንችላለን የፈለግነውን ነገር ልንለው እንችላለን ምክንያቱም እኛንን የሊቨርፑል ደጋፊዎች እኛንን ስሜቱን የምናቀው ማንንም ሰው የሊቨርፑል ደጋፊዎችን ስሜት ሊረዳ አይችልም ምክንያቱም እንግዲህ ከሌሎች ክለቦች ሊቨርፑልን ለየት የሚያደርገው ምንድነው በጣም ስሜታዊ ክለብ ነው ክለቡና ደጋፊዎቹ በጣም ትልቅ ቁርኝነት አላቸውና የፈለጉትን አይነት ስሜት ሊያንጸባርቁ ይችላሉ እና ሌሎች ደጋፊዎች እንግዲህ እንደዚህ አይነት ስሜት ሊሰማቸው አይገባም የሚሉት ደጋፊዎች እብዶች ናቸው ምክንያቱም እንግዲህ አሁን ማንቸስተር ዩናይትድ ደጋፊዎች ሪያን ጊግስ እና ፖል ስኮልስ በነዛ በወጣት እድሜያቸው ወይንም 26 ላይ እያሉ ምርጥ ብቃታቸው ላይ እያሉ ወደ ሪያል ማድሪድ ይሄዱ ቢባል ደስተኛ ትሆናላችሁ ወይ ቼልሲስ ጆን ቴሪ በምርጥ ብቃቱ ላይ ወደ ስፔን ቢሄድ ደስተኛ ናችሁ ወይ አርሰናልስ ቡካዮ ሳካ በዚህ ሰዓት እንግዲህ ትልቅ ህልም አለኝ የማድሪድን ማሊያ መልበስ እፈልጋለሁ ቢላችሁና ቢሄድ ምን አይነት ስሜት ነው የሚሰማችሁ ብሎ ጠይቋል በተጨማሪም በሰጠው አስተያየት ምንድነው ያለው ተጫዋቾች የበለጠ የሚወደዱት ምንድነው እዚህ መቆየት እፈልጋለሁ ለዚህ ክለብ መጮት እፈልጋለሁ የሚል ትክክለኛ ፍላጎት ሲኖራቸውና በዚህም ሲኖር ነው በተለይ ደግሞ ከዚሁ ክለብ ያደገ ተጫዋች እንግዲህ የእግር ኳስ ህይወትን እዚህን አሳልፋለሁ በዚህ መጮት እፈልጋለሁ ከክለቡ ጋር ብዙ ዋንጫዎችን ማንሳት እፈልጋለሁ ሲል እንግዲህ በደጋፊዎቹ በጣም ነው የሚወደደው ብሏል በተጨማሪ ምንድነው ያለው ሊቨርፑል እንግዲህ በዚህ ሰዓት ፕሪሚየር ሊጉንም ቻምፒየንስ ሊጉንም ማሸነፍ ይፈልጋል ይሄንንም እንዳያደርግ የሚያደርግ ካለ እንግዲህ በደጋፊዎቹ ዘንድ በጥሩ ጎኑ ባይቀበሉት ልንገረም አይገባንም ምክንያቱም አሁን ሊቨርፑል እንግዲህ 21ኛውን የፕሪሚየር ሊግ ዋንጫ ለማንሳት እንግዲህ እያሰበ ነው የሚገኙና ይሄንን ነገር እንዳናደርግ እንግዲህ የዚህ ልጅ መውጣት የራሱ የሆነ ኢሞሽን የሚሰጣለ ፊሊንግ የሚሰጣልና በዛ ምክንያቱም አርኖልድ መልቀቁ በደጋፊዎቹ ዘንድ ደስተኛ እንዳይሆኑ አድርጓቸዋል ብሏል ነገር ግን ይሄንን ስንል ግን እስካሁን ድረስ የሰራውን ነገር ግን ማጣጣል አይደለም በሊቨርፑል ቤት እንግዲህ 2 የፕሪሚየር ሊግ 1 የቻምፒየንስ ሊግ ዋንጫ ማሳካት ይችላል እንደዚሁም ደግሞ ባርሴሎና ላይ ካምባክ ስንሰራ እንግዲህ ያችን ፈጣን ኮርና ሁላችንም የምናስተውሰው ነገር ነውና ይሄ ነገር እንግዲህ እሱ ስለወጣ የሚያጠለሽበት ነገር አይደለም ወይንም እንግዲህ በሊቨርፑል የሰራው ነገር እስካሁን ድረስም ይነሳል በተለይ አርሰናል ላይ በኤፍኤ ካፕ 2 ጎል ያስቆጠራት እንግዲህ ሁሉ ጊዜ የምትታወስ ነች የአሌክሳንደር አርኖልድም እንግዲህ የሰራው ነገር ሁሉ ጊዜም በደጋፊው ዘንድ ይኖራል የሊቨርፑልም ሌጀንድ ተጫዋች ነው እናም በሄደበት ሁሉ ጥሩ ነገር እንዲገጥሞ መልካም ምኞቴን ሁላ እመኝለታለሁ ከሊቨርፑል ቢወጣም ሁሌም የተሳካ ነገር እንዲያደርግ ምኞቴ ነው ነገር ግን ደግሞ የሪያል ማድሪድን ማሊያ ለብሶ ወደ ሊቨርፑል ሲመጣ ወደ አንፊልድ ሲመጣ ግን እንደ ሱዋሬዝ አይነት አቀባበል ነው የሚጠብቀው ብሏል ሱዋሬዝም እንግዲህ በባርሴሎና ማሊያ ወደ ሊቨርፑል መጥቶ ነበርና የተቀበሉትን አቀባበል አይተናል አርኖልድም እንደዚህ አይነት ተመሳሳይ ነገር ነው የሚጠብቀው ብሏል ለዚህም እንግዲህ ዝግጁ መሆን መቻል አለበት ብሏል ጂሚ ካራጋር በሰጠው አስተያየት እንግዲህ ጂሚ ካራጋር የሰጠው አስተያየት ሁላችንም የሚያስማማን ይመስለኛል በሊቨርፑል ቤት እንግዲህ የሰራውን ነገር ማንም የሚከደው ነገር የለም ነገር ግን ደግሞ የሄደበት መንገድ ትንሽ የሚያሳማው ነው ምክንያቱም እስካሁን ድረስ ሲያወራው የነበረ ነገር አለ ሊቨርፑል ስትሆንና በሊቨርፑል ማሊያ ዋንጫ ስታሳካ ከሌሎች የበለጠ ስሜት አለው የበለጠ ትርጉም አለ ዚስ ሚንስ ሞር እያለ ነበር ከዛ በኋላ ደግሞ ዌስትሃም ጋር ስንጫወት ጎል ካስቆጠረ በኋላ ሁሉም ሰው ያወራ ሚል አይነት ምልክት ነገር ሲያሳይ ነበር በሊቨርፑል ብዙ ነገሮችን ማሳካት እፈልጋለሁ ሲል ነበርና በጣም ብዙ ወሬዎችን አውርቶ እንግዲህ በመጨረሻ ሰዓት እንግዲህ ሊቨርፑል መልቀቁ እንግዲህ በጣም የሚያበሳጭ ነገር ነው ይሄንን አያይዘን ምን መለከተው እንግዲህ ወይም በመጨረሻ ምን አነሳው ነገር ምንድነው በትሬንት አሌክሳንደር አርኖልድ ዙሪያ መነሳት ያለባቸውን አንዳንድ ጥያቄዎችን ይሆናል ከዛ በፊት እንግዲህ አንዳንድ የወጡ መረጃዎች አሉ በተለይ ደግሞ ዘ ታይምስ ላይ ፖል ጆይስ እንደዘገበው ከሆነ አርኖልድ ለአሰልጣኝ አርነ ስሎት ማርች ላይ ነው እንደሚለቅ ያሳወቀው ብሏል በኢንተርናሽናል ብሬክ ወቅት እንግዲህ ለአሰልጣኝ አርነ ስሎትም ለስፖርቲንግ ዳይሬክተሩም ለሪቻርድ ሂውም እንግዲህ ሊቨርፑልን በመጨረሻው አመት ላይ እንደሚለቅ ተናግሯል ይሄም ማለት እንግዲህ ከ6 ሳምንት በፊት ነው ያሳወቀው ማለት ነው በተጨማሪም አንዳንድ የወጡ መረጃዎች አሉ ይሄም መረጃ ምንድነው ከማንቸስተር ዩናይትድ ጋር በተደረገው ጨዋታ ላይ እንግዲህ ምንም የማስተዋውሰው ነገር የለም ብሏል ያ ጨዋታ እንግዲህ ትሬንት አሌክሳንደር አርኖልድ በሊቨርፑል ማሊያ ካደረጋቸው በጣም መጥፎ ጨዋታዎች መካከለም እንግዲህ አንደኛው ነውና በዛ ሰዓት እንግዲህ ምን እንደተፈጠረ ምንም የማስተዋውሰው ነገር የለም ብሏል የዛኔም እንግዲህ በጣም ብዙ ወቀሳዎች ሲነሱበት ነበር ምታስተዋውሱ ከሆነ እንግዲህ ከዛ በፊት አካባቢ ይመስለኛል ከማድሪድ ጋር ስሙ መያያዝ የጀመረው ማርች ወር ላይ ነው እንግዲህ ሊቨርፑልን እንደሚለቅ ያሳወቀው ከዛ በፊትም እንግዲህ በተለይ ጃንዋሪ አካባቢ ነው ደግሞ ሪያል ማድሪዶች እሱን እናስፈርመህ ብለው የነበሩትና ብዙ ነገሮች አሉ የሚነሱ በተጨማሪም አንዳንድ መረጃዎች ሲወጡ የነበሩት ምንድነው በክረምት ረፍት ላይ ያለ እንግዲህ አንድ የሪያል ማድሪድ ደጋፊ የሪያል ማድሪድ ማሊያ ሰጥቶት እዛ ላይ ፈርሞለታልና ያም ነገር እንግዲህ አሁን ላይ እየተነሳ ሲወቀስ ነበርና በጣም ብዙ ነገሮች አሉ እንደውም አንዳንድ ሰዎች የሚሉት ምንድነው ዘንድሮ ብቻ አይደለም ይሄንን ወደ ማድሪድ ለመሄድ ሲያወራ የነበረው ምናልባትም እንግዲህ ከ2 አመት በፊት ወይም ደግሞ
አሰልጣኝ የርገን ክሎፕ እንደሚለቁ ካሳወቁ በኋላ እንግዲህ በአርኖልድና በሪያል ማድሪድ መካከል ንግግሮች ነበሩ የሚሉ አንዳንድ መረጃዎች እየወጡ ነው። በርግጥ ይሄ እውነታ አለው የለውም የሚለው ነገር እንግዲህ እስካሁን የተረጋገጠ ነገር ባይኖርም ማለት ነው። አሁን ግን ከሊቨርፑል እንደሚለቅ እንግዲህ ይፋ አድርጓል። ከዚህ ከመልቀቁ በኋላ ግን መነሳት ያለባቸው ነጥቦች አሉ። አንደኛው ምንድነው ከዚህ በኋላ መጮት አለበት ወይ ቢያንስ በቋሚነት መጀመር አለበት ወይ የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው። እናንተም እንግዲህ እነዚህን ጥያቄዎች ኮሜንት ሴክሽን ላይ በመጻፍ አሳውቁ መልሳችሁን። ከዚህ በኋላ መጀመር አለበት ወይ እነዚህ 3 ጨዋታዎች ላይ? እኔ በበኩሌ በቋሚነት መጀመር የለበትም። ከዚህ በኋላ ምናልባት 20 ደቂቃ 30 ደቂቃ እንዲጫወት ማድረግ ተገቢ ሊሆን ይችላል። ምክንያቱም እንግዲህ ብራድሊ ከጉዳት እንደመመለሱ መጠን እሱን መንከባከብ መቻል አለብን። ድጋሚ እንዳይጎዳ ማድረግ መቻል አለብን። ነገር ግን ብራድሊ እስካለ ድረስ ብራድሊ ነው ከዚህ በኋላ በቋሚነት መጀመር ያለበት። ምክንያቱም አርኖልድ እንግዲህ ከሊቨርፑል መልቀቅ እፈልጋለሁ ብሏል። ስለዚህ እሱ መልቀቅ እስከፈለገ ድረስ ሊቨርፑል ከዚህ በኋላ እሱን በቋሚነት የማስጀመር ግዴታ የለበትም። ኢቭን በቋሚነት አይደለም ቋሚ አሰላለፍ ውስጥ እዚህ ተቀያሪ ወንበር ላይ ራሱ እሱን ማስቀመጥ ግዴታ የለበትም። መልቀቅ እስከፈለገ ድረስ ይልቀቅ። ለሪያል ማድሪድ እንግዲህ ለዓለም ዋንጫ ላለባቸው እኛ እሱን ማዘጋጀት የለብንም። ስለዚህ ቤንች ማድረግ ራሱ ግዴታ የለብንም። ምክንያቱም ከዚህ በኋላ እሱ ምንም አይነት የሚሰጠን ጥቅም የለም። ሊቨርፑል እንደሆነ ዋንጫውን አሸንፏል። ከዚህ በኋላ ሊቨርፑል ለቀጣይ አመት ምን ማድረግ አለብኝ የሚለው ነገር ላይ ነው የሚዘጋጀውና ከዚህ በኋላ መጀመር አለበት ወይ የሚለው ነገር እዚሁ ኮሜንት ሴክሽን ላይ መጻፍ አሳውቁኝ እናንተን ምላሽ። ሌላኛው መነሳት ያለበት ጥያቄ ደግሞ ምንድነው በመጨረሻው ቀን ላይ ከክሪስታል ፓላስ በሚደረገው ቀን ላይ ምን አይነት ሽኝት ይደረግለት የሚለው ነገር ራሱ ትልቅ ጥያቄ ነው። ምክንያቱም ከዚህ በፊት እንግዲህ በተለይ አምና የርገን ክሎፕ ሲለቅ የተደረገለትን ሽኝት ተመልክተናል። ኦርጊ ሲለቅ ተመልክተናል። ማቲፕ ሲለቅ ተመልክተናል። እንደዚህ በይፋ እንደሚለቁ የተነገሩ ተጫዋቾች እንግዲህ በጣም በደማቅ ሁኔታ ነው ሲሸኙ የነበሩት። አሌክሳንደር አርኖልድስ ምን አይነት ሽኝት ነው የሚገባው የሚለው ነገር ራሱ በጣም ትልቅ ጥያቄ ነው። አብዛኞቹ በርግጥ ሲለቁ ማለት ነው የኮንትራታቸውን ጨርሰው ነው የለቀቁት። ነገር ግን ለሊቨርፑል በጣም ትልቅ ግልጋሎትን የሰጡ ተጫዋቾች አሉ። በርግጥ አርኖልድ ግልጋሎት አልሰጠም ማለት አይደለም። ሊቨርፑል ዋንጫዎችን በሚያሳካበት ሰዓት እንግዲህ የአርኖልድ አስተዋጽኦ በጣም ከፍተኛ ነበር። ነገር ግን ሌሎቹ የለቀቁበት መንገድና አርኖልድ የለቀቀበት መንገድ ደግሞ ተመሳሳይ አይደለም። ሌሎቹ በምርጥ ብቃታቸው ላይ በሚገኙበት ሰዓት ቲፕ በሚባለው ሰዓት ላይ አይደለም እየለቀቁ ያሉት። ከሊቨርፑል ጋር በስምምነት ነው የለቀቁት። ይህ ተጫዋች ግን በራሱ ፍቃድ ነው የለቀቀው። ሊቨርፑል ጋር ተስማምቶ አይደለም የለቀቀውና ምን አይነት ሽኝት ይደረግለት የሚለው ጥያቄ ራሱ መነሳት ያለበት ነው። ሌላኛው ጥያቄ ደግሞ የብራድሊ ኮንትራትስ የሚለው ነገር ነው። ከብራድሊ ጋር እንግዲህ በኮንትራት ዙሪያ ድርድር እየተደረገ ነው የሚገኘው። አሁን ላይ አይደለም ይሄ መረጃ የወጣው። ቢያንስ ከወር በፊት ነው ሊቨርፑሎች የብራድሊን ኮንትራት ማራዘም እንደሚፈልጉ የተናገሩት እና ከዚህ በኋላ እንዴት ነው የሚሄደው የሚለው ራሱ በጣም ትልቅ ጥያቄ ነው። ምክንያቱም በዚህ ኮንትራት ዙሪያ እንግዲህ ብራድሊ ነው ትልቅ አቅም ያለው። ምክንያቱም አርኖልድ ከሊቨርፑል እንደሚለቅ አሳውቋል። ስለዚህ እዛ ቦታ ላይ መጮት የሚችል ተፈጥሯዊ ተጫዋች እንግዲህ ብራድሊ ብቻ ነውና የዚህን የኮንትራት ሁኔታ እንግዲህ ለሊቨርፑል ትንሽ ከበድ ሊያደርግለት የሚችልበት ሁኔታ አለ። ነገር ግን ሊቨርፑሎች ይሄንን የኮንትራት ሁኔታ እንግዲህ በፍጥነት መፍታት አለባቸው ብዬ አስባለሁ። ሌላኛው ጥያቄ መሆን ያለበት ደግሞ ቀጣይ ምክትል አምበል ማን ነው የሚሆነው የሚለው ነገር ራሱ በጣም ትልቅ ጥያቄ ነው። በርግጥ በሊቨርፑል ቤት እንግዲህ ደስ የሚለው ነገር ምንድነው ብዙ ተጫዋቾች አሉ አምበል መሆን የሚችሉ ምክትል አምበል መሆን የሚችሉ ተጫዋቾች። እናም ከነዚህ ተጫዋቾች አሰልጣኝ አርነ ስሎት ማንን ነው የሚመርጡት የሚለው እንግዲህ በጣም ትልቅ ጥያቄ ነው የሚሆነው። አሁን ተጫዋቾችን ከተመለከትናቸው አንዲ ሮበርትሰን ምክትል አምበል መሆን ይችላል፣ አሊሰን መሆን ይችላል፣ መሐመድ ሳላ መሆን ይችላል፣ ማካሊስተር መሆን ይችላል። እነዚህን ተጫዋቾች ብቻ ራሱ ብንመለከታቸው 4 እጮች አሉን ምክትል አምበል መሆን የሚችሉ። ሌሎችም ተጫዋቾች አሉ አቅም ያላቸው። ሳቡዝ ላይ አሁን ለሀገሩም አምበል ነው ራሱ መሆን የሚችልበት ቻንስ አለው። እነ ከርቲስ ጆንስ ከዚህ በፊት የሚወጣቱ ቡድን አምበል ናቸው፣ እዛው የከተማውም ተወላጅ ናቸውና እነዚህ ተጫዋቾች ራሱ አምበል መሆን የሚችሉበት ሁኔታ አለ እና ከነዚህ ተጫዋቾች ግን ማን ነው የሚመረጠው የሚለው ነገር በጣም ትልቅ ጥያቄ ነው የሚሆነው። ሌላኛውና ወሳኙ ጥያቄ ደግሞ ምንድነው ማን ነው ይሄንን ተጫዋች የሚተካው የሚለው ነገር ራሱ በጣም ትልቅ ጥያቄ ነው። በምን አይነት አቅጣጫ ነው ሊቨርፑል የሚሄደው የሚለው ነገር እንደ ፍሪምፖንግ አይነት ተጫዋች ወይም ደግሞ በጣም ማጥቃት ላይ ያተኮረ ተጫዋች ነው የሚያመጣው ወይስ ትራዲሽናል የሚባል ፉልባክ ወይስ መከላከል ላይ በጣም ጠንካራ የሆነ ተጫዋች ነው የሚያመጣው የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው። በተለይ ከዚህ በፊትም እንግዲህ በተለያዩ ተጫዋቾች እንደተመለከትነው አንድ ምርጥ የሚባል ተጫዋች ከክለብ ሲወጣ እንግዲህ ያንኑ የሚተካ ተጫዋች አይመጣም። ምክንያቱም አንድ ተጫዋች ከሌላ ተጫዋች እንግዲህ ሊመሳሰል አይችልም። የተለያየ አይነት አስተዋጽኦ ነው ያላቸው፣ የተለያየ አይነት ፕሮፋይል ነው ያላቸውና አንድ ተጫዋች ከክለብ ሲለቅ እንግዲህ እሱን ለመተካት ሳይሆን ሌላ አይነት
ተጫዋች ነው እንግዲህ የሚመጣው ሌላ አይነት አትሪቢዩት ያለው ተጫዋች ነው የሚመጣው ሌላ ጥቅም የሚሰጥ ተጫዋች ነው የሚመጣውና አሁን ከዚህ ፊት ራሱ የተለያዩ ተጫዋቾች ከሊቨርፑል ለቀዋል እነዛ ሲለቁ ግን የነዛን ምትክ አይደለም ያመጣ ነው ሊቨርፑል አጮትን ትንሽም ቢሆን ቀይሮ እንግዲህ ሌላ አይነት ተጫዋች ነው የመጣውና አሁንስ በምን አይነት አቅጣጫ ነው የሚሄዱት የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው የሚሆነው ይሄንንም ነገር እንግዲህ ለቀጣይ ጥቂት ቀናቶች የተለያዩ መረጃዎች ሰብስበን እንግዲህ ይዤላችሁ የምመጣ ይሆናል እናንተ ግን እነዚህን ጥያቄዎች ዙሪያ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይ ሼር ማድረግ እንዳትረሱ ቻው